ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ አንድ ዩቱብ ላይ ደስ የሚል ጽሁፍ አይቻለሁ። እሱንም ለአብርሽ የተጻፈለት ነው ወይም ደግሞ ለአብርሽ መልእክት ነው ማለት ነው። እናንተስ እስቲ በዚህ ኮሜንት ምን አስተያየት ትሰጡበታላችሁ? ኮሜንት ላይ ማስቀመጥ ትችላላችሁ። ግን በነገራችን ላይ እኔ ማንበብ ላይ ብዙም አይደለሁም፣ ብቻ ልሞክር ማለት ነው። አብርሃም ለምን በጭንቀት ውስጥ ወደቀ? ለልጁስ እንዴት የተሻለ አባት መሆን ይችላል የሚለውን ሀሳብ በአጭርና በግልጽ እንዲከተለው አቀርበዋለሁ። አብርሃም ለምን በጭንቅ ውስጥ ወደቀ? ማህበራዊ ሚዲያ ጫና። አብርሃምን ቤተሰቦችን ማህበራዊ ሚዲያ ይታወቃሉ መታወቅ መሆናቸውን በየቀኑ የሚሰሩት ትችቶችና አስተያየቶች ትልቅ የአይምሮ ጫና ፈጥሮበታል። የሰዎችን ውቀሳና ስሙን ማንሳቱ ለጭንቀት ትልቅ ምክንያት ሆኖታል። የህሊና ጸጸት። አዲስ ህይወት ሲጀምር የቀድሞ ትዳሩ የፈታበት መንገድ ልጁን ጥሎ የመጣ መስሎት መስታወቱን ከፍቶ ህሊና ጸጸት ውስጥ ጥሎታል። የኃላፊነት ጭና በሁለት መንገድ መውጣቱን በአዲስ አጨናውና ልጁን መያዛቸው የቀድሞ ሚስቱን መንከባከብ አይምሮን እረፍት እንዲያጣ አድርጎታል። ማህበራዊ ጫናና ቤተሰቦች፣ ጓደኞች የሚሰጡት ትችት ወይም የተመልካች መንገድ ብቸኛ የበረታበት ስሜት እንዲሁም አድርጎታል። እንደተሻለ ለልጁ መልካም አባት እንዲሆን ምን ማድረግ አለበት? ከማህበራዊ ሚዲያ መራቅ፣ አይምሮውን እረፍት ለመውሰድ ጊዜ ከማህበራዊ ሚዲያ አስተያየት እና ተንኮሎች መራቅ አለበት። የሰዎችን ወሬ መስማት ይልቅ የራሱን ሰላም ማስቀደም ይኖርበታል ይላል። የሽማግሌዎችን ምክር መስማት። ባህላችንን የሽምግልና ትልቅ ቦታ አላቸው። በጉዳዩ ውስጥ ጠለቅ የሚገቡት በሀሳብ ሽምግልናዎች መመከር፣ የውስጡን ሽክምና ማውጣት፣ ሰላም መፈለግ አለበት። ከሩታ ይቅርታ መጠየቅ። አብርሃም የውስጡን ሰላም እንዲያገኝ ሩታ ከልቧ ይቅርታ መጠየቅ አለባት። ይህንም ለመምሰል ሳይሆን ለበደልና ለመፈጠር ሆኖ ከፊት በመውደድ የህሊናን ሽኩታን ለመቅረጥ ይረዳል። ወስነው በመጀመሪያ ከሩታ ጋር ያለውን ግንኙነት ስለ ልጁ ብቻ እንዲሆን ማድረግ ግልጽ ይሆናል። ውሳኔ ካልተጀመረ ተንኮሉን መንጠቀቁ አይቆምም። ከልጁ ጋራ ጊዜ ማሳለፍ። ከልጁ ጋራ የመኖር ግንኙነት ከሩታ ጋራ ካልሆነ አለመግባባት የተለያየ መሆኑ አለበት። ልጁን በፍቅር ማቆምና መንገዱን አባትነቱን በገንዘብ ብቻ አይደለም፣ በልጅ ህይወት ውስጥ ብዙ ጊዜ በመገናኛታቸው ያረጋቸው በመሆኑ ያጠፋዋል። ሰውም መግባት ይችላል ይላል። እንግዲህ ኮሜንቱ በደንብ አላነበብኩትም ውድ ቤተሰቦቼ፣ በጣም ደስ የሚል ኮሜንት ነው ማለት ነው። እናንተ ደግሞ በግልጽ አድርጋችሁ ስታነቡት ደግሞ በጣም ደስ የሚል ነው። በአሁኑ ሰዓት ብዙ ሰው የገባው ሰው አለ ስለ አብርሽ ህይወት ማለት ነው። አብርሽ ስለሳቀ ወይም ደግሞ ከሄርሜላ ጋር ስለመጣ ፈቶ ስለተላጠፈ ብዙ ሰው ደስተኛ ነው፣ ይወዳታል፣ ያፈቅራታል፣ ለእሷ ቦታ አላት፣ ሩታን አይፈልጋትም፣ አያፈቅራትም፣ ልጁን በጣም ይወዳል እያላቸው ነው ብዙዋቸው ማለት ነው። እንግዲህ እህቴ ገልጸዋለች፣ አንድ ልጅ በማየት በገንዘብ በማልበስ ሳይሆን የአባትም የእናትም ፍቅር ያስፈልገዋል ብዬ አስባለሁ እኔ ማለት ነው እንደኔ። እና ኮሜንቱ ደግሞ የተረዳሁት ነገር ምን እንዳለ ታውቃላችሁ? አብዛኛውን ጊዜ የኛ ጥያቄ ነው፣ ለምንድን ነው የሩታና የአብርሽ ህይወት በሽምግልና አይፈታም? ለምሳሌ አንድ ነገር ላምጣላችሁ። ሽምግልና ከሌለ ደግሞ በአባቶች በቤተ ክርስቲያኖች ጸሎት በማድረግ ያንን ነገር ለምን አይፈጸምም? እኛ አሁን ሚዲያ ላይ በሚዲያም ሰው መፍረድ አይቻልም። ለምን ብትሉ እነሱ በየቀኑ የሚያመጡት ወይም ደግሞ የሚሰሩት የሚያስተላልፉት ነገር እጅግ በጣም
በጣም የሰለቸና ያስደበረ ነገር መሆን እንደሆነ እናንተም በደንብ አድርጋችሁ ጠንቅቃችሁ ታውቁታላችሁ። ምክንያቱም በአሁን ሰዓት በጣም ተሰላችተዋል፣ በጣም ተደብረዋል። አንድ ቀን እንኳን ደስታ የለም። አንድ ቀን ደስተኛ እንኳን ሆነው አንድ ቀን ደግሞ ቢጣሉ ወይም ደግሞ ጭቅጭቅ ቢፈጠር ምንም አይደለም። ግን ዩቱብ ላይ ራሱ በጣም እየበዛ እየሰለቸ በቃ ሰው ራሱ እየሰለቸው ነው። ሰውና ሰው ደግሞ እየተባላ ነው። እሱም ደግሞ ደጋፊ ለደጋፊ እኔ አብርሃም ነው እንዳለው ሩታ እንጠላለሁ በማለት በተለይ ደግሞ በአሁን ሰዓት ሩታ የሌላ ስም እንደሚሰጣት እያደረጉ ነው። ይሄንን ነገር እውነተኛ ትክክለኛ እንኳን ነገር ቢሆን ትምህርት ትወስዱበታላችሁ። ግን ለምንድን ነው ህዝቡ በሰጠው አስተያየት ህዝቡ እንደዚህ ባለው በኮመንታው በጻፉ ነው እነሱ የሚሄዱት ማለት ነው። ነገር ግን ይሄንን ነገር ማንም ይጣላል፣ ማንም ይለያያል፣ ማንም ደግሞ ተለያይቶ ልጁን ያሳድጋል። ግን የአብርሽና የሩታ ነገር ደግሞ በጣም የጠናና በጣም እንጃ የወረደ ነገር እንደሆነ ነው የገባኝ እኔ በዚህ ኮሜንት ማለት ነው። ለምን ብትሉ አንድ ሰው ከደስታው ባለበት ቦታ ደስተኛ ይሆናል ሁሉም ነገሩ። ለምሳሌ አሁን አብርሽ እኔ ከሄርሜላ ጋር በጣም ደስተኛ ነኝ፣ ወዳታለሁ፣ አፈቅራታለሁ፣ ከሷ ጋር መቀጠል እችላለሁ ካለ እዛ ጋር ሩታ ጋር መሄድ የለበትም። ምክንያቱም ለልጁ መጀመሪያ ነበረ ሄርሜላን ሳይመርጥ በፊት ልጄን ለልጄ ብሎ ብዙ ነገር አንገቱን ደፍቶ ቢበደል እንኳን ቢደበደብ እንኳን አንገቱ ደፍቶ ማለፍ ይችል ነበር አብርሽ። በአሁን ሰዓት ግን ልጁ ለማየት ራሱ ወደ ቤት መግባት አስጠልቶታል እና መንገድ ለመንገድ ነው አስፋልት ዳር ነው ይዘሽልኝ ነይ ሲላት የነበረው ባለፈው ማለት ነው። ያንን ነገር ለምን ሆነ? እስቲ እናንተ ቆም ብላችሁ እዩ። አንድ አባት ትላንትና ከመጣች ሚስት ብዙ ዋጋ ከከፈለላት ተለያይቶ እሱንም 1 አመት 2 አመት አልሆነውም በ6 ወር ውስጥ ተነስቶ ያቺን አገባታለሁ ያቺን ወዳታለሁ የሚል ነገር እኔ በጭራሽ አልሰማውም፣ አልስማማበትም። እኔ ሁልጊዜ ነው የምናገረው ማለት ነው። ለምን ብትሉ ያፈቀረ የወደደ እንደዚህ አይደለም። ሄርሜላን ቢያፈቅራት ቢወዳት እዛ ጋር ሄዶ ከሩታ ጋር ሌላ ረብሻ ሌላ ብጥብጥ አይፈጥርም። ሩታ በደወለችለት ሰዓት ደግሞ ነገር እንዳለ እያወቀ እንደማይስማሙ እያወቀ እና ቶሎ ብሎ በጠራችሁ ጊዜ ቪዲዮ እንደሚቀረጽ እያወቀ መሄድም የለበትም። በቃ አንድ ሰው ከወደደ ካፈቀረ የራሴ ነው ካለ የበፊቱ ህይወት ረስቼዋለሁ ካለ ሩታ ጋር እኮ መቅረብ አያስፈልገውም አይደል? ሩታ አብርሽን ማለት ነው። ለምን ብትሉ በቃ እሷም እየረበሻት ነው፣ እሱም እየተረበሸ ነው። ልጁም ደግሞ ሌላ ስሜት ውስጥ ነው የሚከተው ማለት ነው። አብዛኛው ሰው ለልጁ ይወደዋል፣ ለልጁ ሲል ነው የምትሉት። ልጁ የሚወደው ከሆነ እሱም የሚሰራውን ነገር ምን አይነት ነገር ነው የሚጨብጥበት? ይሄ ልጅ ነገ ሲያድግ አዳጊ ነው ያድጋል። ያንን ነገር ሲያድግ ይሄ የሚሰሩት ነገር በምን በኩል አድርጎ ነው ልጁ የሚይዘው? በቃ እንደዚህማ ከሆነ ነገም ልጁ ማለት ነው ልክ ጀስት እንደ አብርሽ እንዲሆን ነው ማለት ነው። ያንን የአባቱን ትምህርት ይዞ ከወጣው ማለት ነው። እና እንደዚህ አስተሳሰብ ያላችሁ ሰዎች እኔ በጣም ነው የምትገርሙ። ትክክለኛው ነገር ሲነገራችሁ አምናችሁ የማትቀበሉ ሰዎች አላችሁ። ይሄ የራሳችሁ ጉዳይ ነው፣ ራሳችሁ እንደሆናችሁ ነው። ምክንያቱም ራሳችሁ የምታረጉት ነገር ስለሆነ ነው ያንን ነገር እንጂ በሰው ልጅ ላይ እኔ እንጃ በጣም ከባድ ነው።